tokolokolaalo borre shiyalamolo munno mozzagato munno mokkolkolo munno mozzagato munno mokkolkolo ለወደደሽለ ጉዳይ ሳይሞላ ድንገት ሳላስበው ኮኔ ወዳለላ አሰብሽ መሰለ ይዋል ይዶር እንጂ ልቤን ያሞመው ትዞብቶ ነው ተርፎ ከተካሽብኝ ሰው ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲያላችሁ እሞኝላችኋል። ቢስቲስ ጎንድሮ ወለች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ቸከፍሉ ለዚህን ቁልቢ አመሰግናችኋለሁ። በጠዋቱ እንግዲህ ይሄን የወሰለ አንቆርቆርባችሁ አይደለም አበባ ወርቅ የሆነ ድምጼ ዛሬ ዲዛይናችን ይዘላችሁ የመጣን ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሳውዲ አረቢያ ያለምንም ኩልከላ ያለምንም ክትትል ያለምንም ቁጥጥር ሳውዲ አረቢያ እንደፈለገች ኒኩለር ታበላላ ተብሏል። ዩራኒየሙ እንደፈለገች ማንንም ሰው ዞር ብሎ እንዳያት። ኢራን ሲሆን ግን ቦምብ እናወርዳለን፣ እሳት እናወርዳለን፣ ድልድዮች ይፈርሳል፣ ከተሞች ይፈርዳል፣ ህዝቡ ይጎደላል፣ ምድሪቱ ታልቃለች። ኢራቅ ስትሆን ግን ምድሪቱ ታልቃለች፣ ህዝቡ ይወድማል፣ መከላከያ ይፈርሳል፣ ህዝቡ ይሰደዳል። ለሳውዲ አረቢያ ሲሆን ግን ተፈቅዷል እና ተከልክላሉ። ዩራኒየም ለሁሉ ዓለም ለአፍሪካ በሙሉ ተከልክላል፣ ለሌላው ዓለም በሙሉ ተከልክላል። እነሱ ለፈቀዱት እነዚህ ሚጢጥዬ አምላክ ለመሆን ነው የሚሞክሩት በምድር ላይ የራሳቸውን በአቅማቸው አምላክ ለመሆን ነው እየሞከሩ ያልኩት ማለት ለዚህ ነው የመጨረሻ ነው። አራምባሊጎች እነሱ ሲፈልጉ የፈለጉት ሰው ኒኩለር ይታጠቃል። ራሳቸው ገንዘብ ፈንድ ያደርጋሉ፣ ራሳቸው ዋሽ ይቆፍራሉ፣ ራሳቸው ሳይንቲስት ይመድባሉ። ለነሱ ተላላኪ ሎሌ እግርላሽና ባሪያ ሲሆን በርግጥም ትራምፕ ከዚህ በፊት የሳውዲ አረቢያውን ንጉስ መሪ እንደዛ ነው። እሱኮ ለዚህ ለመቀመጫ ይሰማኛል ሂኪስ ማአስ አሉ ቀልበቅ እና ለተላላኪዎች ሲሆን ምንም ይሆናል። በርግጥ ሳውዲ አረቢያ ነገ የነ ኢራቅ የነ ሊቢያ ጣፈንተ ይደርሳታል 100% እርግጠኛ ነኝ። ለጊዜው ግን ለተላላኪነቷና ለአሽወርጓጅነቷ መደለያ እንዲሆን ነው እንጂ ሰማይ ዝቅ ምድር ከፍ ይላል ሳውዲ ኒኩለር አትታጠቅ እርግጠኛ ነኝ መነግራችሁ ያለው ነገር። ግን አሁን ኢራን ላይ ለሚደረገው ዘመቻ አፍ ለማስያዝና ጮቤ ለማስሮገጥ ደሞ ነፍሶች ናቸው፣ ምንም አያውቁማ። ደሞ ነፍሶች ስለሆነ ለዚህ ለጊዜው መጠቀሚያ ለማድረግ ሳውዲ አረቢያ ኒኩለር መሳሪያ ለመያዝ የሚያስችላት ዩራኒየም እንድታበላላ ኒኩለር መሳሪያ ትታጠቅ አላሉ። በነገራችን ላይ ያው የቆላት ጎላለት ችግር ካለ እንዲተረምልኝ ዩራኒየም ያለምንም ኮልካይ ተወላላ ነው የተባለው። ያለምንም ክትትል እንደፈለገች ነው የተባለው። የስለት ልጅ ነች ሳውዲ። ቁርአኑ የከለከለውን ጭፈራ፣ ቁርአኑ የከለከለውን መጠጥ የፈቀደች አገር እንደፈለገች የአውሮፓና የአሜሪካን ፍቃድ ለማስፈጸም ጨፋሪዎችን እነ ሌዲ ጋጋን እነ ቢዮንሴን ከአሜሪካ አስመጥታ በሳውዲ ምድር ላይ የምታስጨፍር በእስልምና ዓለም ቅድስት አገር ተብላ የምትጠራው ሳውዲ ከበቂው በላይ በማጎብደዷ ምክንያት የኒኩለር ጦር መሳሪያ ይሰጣታል። ኢራኖቹ ግን ማንንም ሳይነኩም አይቻልም እናንተ ከምትይዙ ሰማይና ምድር ይጎልበጡ ብላል። በነገራችን ላይ ማክሮን ከዚህ ጋር በተገናኘ ምንድነው ያሉት ለፍራንስ 24 ለፍራንስ 24 ወሰጡት መግለጫ መቼም ኢራን ትሸነፋለች ብዬ አልገምትም ነው ያለው። ቃል በቃ ይሄ በራሳችሁ መንገድ እናንተ ገብታችሁ ቼክ ማድረግ ትችላላችሁ። ፍራንስ 24 ዘገባ በትናንትናው ዕለት መቼም ነው ያለው። መቼም ኢራን በዚህ ጦርነት ትሸነፋለች ብዬ አልገምትም። የዓለምን ኢኮኖሚ ግን ያደቁታል ኢራኖቹ። ዓለም ኢኮኖሚ እንዲደቅ እንዲወድም ያደርጋሉ። ዜጎች ንጹሃን ምስኪኖች እዚህ ጉዳይ ውስጥ ምንም የሌለባቸው ንጹሃኖች ይገደላሉ። ከዚህ ውጪ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚሄድበት አካሄድ ምንም ፋይዳ አያመጣም ነው ያለው እና ይሄ በጣም የሚጎርም ነው። ኢራን የእስራኤል በባህረ ሰላጤው አገሮች ላይ የተከለቻቸው RPS 42 የተባሉ ራዳር ሲስተሞችን በሙሉ አውድም ያለናል። በሙሉ እስራኤል በባህረ ሰላጤ አገሮች ላይ የተከለቻቸው RPS 42 ተብለው የሚጠሩ የራዳር ስርዓቶችን ሙሉ በሙሉ አውድም ያለው ብራል። የኢራን የውጭ ጉዳይ ሚኒስትር ደግሞ ማንቹር የማቱኬ በኩዌት የሚገኙ የአሜሪካ ወታደሮች ሰፈሮችን ለመቆጣጠር ኢራን እቅድ እንደያዘች ነው የተናገረው። ጭራሽ እግረኛ ወረራ ኩዌት ላይ እግረኛ ወረራ አድርገን ልክ ከዚህ በፊት ሐማስ እስራኤል ውስጥ ገብቶ የእስራኤል የተወሰኑ ዜጎችን ይዞ እንደወጣ ኢራንም እንደዛ እያሰበች ነው የተባለው። ኩዌትን ወረራ አድርጋ በኩዌት
ተደብቆ የሚገኙትን በሆቴልም በምንም ፔንሽንም ክለብም በየክለቡም በየግራሰር የተደበቁ በየሆቴሉ አልጋ ይዘው ቁጭ ያሉትን የአሜሪካ ወታደሮችን ጭምር ወረራ በእግረኛ ወረራ ለመያዝና ለመቆጣጠር በእስረኛ ወይም ደግሞ ሙርከኛ አድርገው ወደ ኢራን ለመውሰድ እያሰቡ እንደሆነ የቀድሞ የኢራን የውጭ ጉዳይ ሚኒስተር ማንቹሪዮ ሞታኬ ገልጸዋል ማለት ነው። እና ኢራን ሪል ነው የእውነት አምረራ ነው በዚህ ጉዳይ ላይ እየተረባረበች ያለችው። በተረፈ አሜሪካ ሌሊቱን የኢራንን የኒኩለር ማመንጫ ኃይል ማመንጫ ቦታዎችን ደብድባለች። በትናንትናው ዕለት እንደምታውቁት መሰረተ ልማቴ ከዚህ በኋላ የኃይል ማመንጮቼ እና ምንድነው ድልድዮች የሚመቱ ከሆነ ብላለች ዛሬ ነው። እና እኔ ደግሞ የኤሚሬትስ የተባበሩት አረብ ኤሚሬትሶችን የአየር መንገድ የአየር ማረፊያዎችን ደበድባለሁ፣ የኃይል ማመንጮችን ደበድባለሁ የሚል ማስጠንቀቂያ በማውጣታ ምክንያት የአሜሪካ የሴንትራል ኮም ወይም ደግሞ ማዕከላዊ እዙ ኢራን ላይ ሊያደርግ የነበረውን ጥቃት አቁሞታል። ተላላኪዎች ናቸው ምለው ለዚህ ነው። እነዚህ አጎብዳጆች ታይ ካሉ አሜሪካ ትተዋለች። ለምን? የጦር ቤዙ በእነሱ ምድር ላይ ነው ያለው። ለዚህ ነው በተደጋጋሚ ኢራን ይውጡልኝ የሚለው። እነዚህ አጎብዳጆች መሳሪያቸውን በአገራቸው አስቀምጠው ኢራን እንድትደበደብ በማድረግ እኛ እኮ የለንበትም እሷ ነች አሜሪካ ነች የሚል የማጦዝና የማጃጀል ስራ ለመስራት ብዙ ርቀት እየሄዱ ነው። ይህንን አሜሪካኖቹ ኢራኖቹ የሚሰሙ አይመስለኝም፣ በግሌ አይሰሙም። እና ማክሮን ለዚህ ነው ይሄ ጦርነት ትራምፕ ምን ያስብ ምን አይ ዶንት ኬር ነው ያለው። እኔ ግድ አይሰጠኝም። ነገር ግን ይሄ ጦርነት አሜሪካ አታሸነፍም፣ የዓለምን ኢኮኖሚ ወደ መቀመቅ ይዞ ይገባል፣ ንጹሐን ሰዎች ይገደላል። እኔ ያልኩትን ነው ቃል በቃል ያለው። እኔ ያልኩትን ነው። መቼም ኢራንን አያሸንፉም፣ የዓለምን ኢኮኖሚ ይዘው ወደ መቀመቅ ይገባሉ። መሰረተ ልማቶች በመካከለኛው ምስራቅ እንዲወድም ይደረጋል፣ ንጹሐኖች ይሞታሉ። አሜሪካን ጦርነት ልታሸንፍ አትችልም። ቤትም በኢራቅ ትምጣ በጆርዳን ትምጣ። በነገራችን ላይ ሲኤንኤን ትናንትና ጥናት አድርጎ ነበር። እንዴት ነው ማነው ኒውዮርክ ታይምስ ነው ኒውዮርክ ታይምስ ትናንትና ጠይቋል። ምን ያህል ወታደሮች ሞተዋል በዚህ በጆርዳን የሚለው 3 የአሜሪካ ወታደሮች ተገለዋል። ከ20 በላይ የሚሆኑት ከፍተኛ የሚባል ቆስለዋል። ስለዚህ ለምንድን ነው የአሁኑ ታርጌት? ከዚህ በፊት እንደምታውቁ ኩዌትን፣ ባህሬንን በከፍተኛ ሁኔታ ኤሚሬትን፣ ሳውዲ አረቢያን ስደበድብ ነበር። አሁን ደግሞ ሁሉም እየተደበደቡ ነው። ኩዌትም ባህሬንም እስኪወጣላቸው ድረስ እስኪያስነጥሳቸው እስኪያጋሱ ድረስ እየተደበደቡ ነው ያሉት። ነገር ግን ጆርዳን ላይ በጣም ከፍተኛ ትኩረት ተደርጎ እየተቀጠቀጠች ነው። ለምን ሲባል ኢራኖቹ የአሜሪካ ጦር መሳሪያ ከባህሬንና ከኩዌት እየሸሸ ወደ ጆርዳን ራቅ ትላለች እንደምታውቁት። አንድ ሁለተኛ የመሬቷ ስፋት ከኩዌት ከባህሬን ከኤሚሬቶች ቀጠናው ላይ ካሉ አገሮች የተሻለ ነው። ስለዚህ በተሻለ ቦታ ለማሸሽ አንደኛው ሩቅ ነች፣ ሁለተኛ መልክዓ ምድሯ ሰፋ ያለ በመሆኑ ወደ ጆርዳን የአሜሪካ ሄሊኮፕተሮች፣ ጄቶች፣ ወታደሮች፣ ኮቶቶች፣ ቡቶቶዎች ወደ ጆርዳን እንዲሸሹ ተደርጎ ነበር። ችግሩ ምንድን ነው? ቻይናና ራሽያ ይህን ነገር ከስር ከስር ስለሚከታተሉ ሄዱልሽ እያሉ ለኢራን ያቀሳስራል ቻይኖችና ራሽያኖች። ስለዚህ ኢራኖች ደግሞ ሞስት አኪሬት ሚሳይሎች ነው ያላቸው። በጣም እጅግ በጣም የተራቀቁና ነጥብ የማይስቱ ሚሳይሎች በመሆናቸው ጭራሽ ወደ ታርጌቱ ሲመጡ አቅጣጫ ቀያይራሉ እንደዚህ እያለ። ስለዚህ የአሜሪካ ሚሳይሎች ባይጠመዛዘዙም ራስ ለማክሸፍ የሚችሉ አይደሉም። ኢንተርሰፕተሮቿ በጣም ደካማ ሆኖ ተገኝቷል እና ወታደሮች እንደ ቅጠል እየረገፉበት ያለ ነው። ትራምፕ ኤሚሬት ምታ ብትለውም ባትለውም መምታቱን አያቆምም። ስለዚህ የኤሚሬትስ የመውደም ጉዳይ ንብረቶቿ የመውደማቸው መጥፋታቸው የማይቀር ጉዳይ ነው፣ የማይቀር ነው። ለምን አሜሪካ ኤሚሬት ስላስጠነቆቀቻት ይህን ድርጊት ትተዋለች ወይ ነው? ፈራ ተባ ልትል ትችላለች። ነገር ግን ቆርጦ የተነሳችበት ጉዳይ በመሆኑ የኤሚሬትን ትዕዛዝ ወይም ደግሞ ቃል ወይም ደግሞ ምክረ ሀሳብ ተቀብላ አሜሪካ ኢራንን መደብደብ ትተዋለች የሚል ግምት የለኝም። ስለዚህ አሜሪካም ኢራንን ትደበድባለች። ኤሚሬቶቹ ቢፈሩም ቢንቦቀበቁም ቢንቀጠቀጡም እልቂቱ አይቀርላቸውም። ለምን መጀመሪያ እንጂ ሞት ነው ሙዶቀስ። አሁን ምን ያደርጋል? ድስት ለማልቀስ ያደረጉትን ካደረጉ በኋላ ቢያለቃቅሱ ቢፈራገጡ የሚፈይዱት ምንም አይነት ለውጥ የለም። ቀጠናው አሁንም እየታመሰ ነው ያለ፣ እየተባባሰ ነው የመጣ እየተባባሰ ነው የመጣ። ተስፋ ሰጪ ነገር የለውም። ገላጋይም ጠፍቷል። ጭራሽ እነ ፓኪስታን
ወደ ተደርቦ ወደ እልቂቱ የመግባት ነገር ውስጥ እየገቡ ይመስላል። ይሄን ሀሳብ ሲሞቻችሁ ላይክ አርጉ፣ ሼር አርጉ። ወዳቻ ሊሞቻችሁ ፒስ